ወደ ሞጁል 3 ስንገባ ፎርማቲንግ እና ሌአውት ነው የምናስተካክለው። እዚህ ላይ የምናየው ፎንት ሳይዝ እና ስታይል፣ ፓራግራፍ ኤንድ አላይመንት፣ ላይን ስፔሲንግ፣ ፔጅ ሳይዝ ኤንድ ማርጂን፣ ኦሪየንቴሽን እናያለን ማለት ነው። እነዚህ ፎርማቲንግ ኤንድ ሌአውት ነው የሚባሉት። እነዚህን አጠቃላይ እንዴት እንደምትሰሩ አብረን እናያለን ማለት ነው። የመጀመሪያው የምናየው ፎንት ሳይዝ እና ስታይል ነው። ፎንት ሳይዝ ለምሳሌ ወደ አዲስ ፓራግራፍ ለመግባት ስትፈልጉ እዚህ ላይ የመጨረሻ ዶክመንት ከጨረስኩ በኋላ ወደ አዲስ ዶክመንት ለመግባት ኢንተር ነው የምነካው። ኢንተር ከነካው በኋላ ፎንት ሳይዝ የሚባለውን ለማየት እንሞክራለን። ፎንት ሳይዝ ሲባል ለምሳሌ እዚህ ጋር ተመስገን ብዬ ለምሳሌ ነው። ከዚህኛው ኢንተር ብዬ ስለወረድኩ እሱን ተመሳሳይ ነው የሚጽፈው። ይሄኛውን ስታይል ላለመጠቀም ከፈለግኩኝ ለምሳሌ በዚህኛው ስታይል ለመቀጠል ከፈለግኩኝ እዚህ ጋር መጥቼ ፎርማት ፔንተሯን ቅድም እንደተማር ነው እሷን እጠቀምና እጽፋለሁ ማለት ነው። በሱ ነው የሚቀጥለው። ለምሳሌ ማይክሮሶፍት ወርድ ብዬ ከጻፍኩ በኋላ ለምሳሌ ከቻት ጂፒቲ ላይ ለምሳሌ እዚህ ጋር የተጻፈውን ይሄኛውን ሙሉ ጽሁፍ ኮፒ አድርጌ ኮፒ ካደረግኩ በኋላ እዚህ ጋር አምጥቼ ፔስት ማድረግ እችላለሁ። ፔስት ሳደርግ ለምሳሌ ይሄኛውን ማልፈልግ ከሆነ እዚህ ጽሁፍ ላይ ይሄን የሚተካ ፔስት ላለው ማለት እዚች ላይ መጥቼ ፔስት ስል እዚህ ጋር እንደምትመለከቱት ጽሁፌ እንደዚህ መጥቷል ማለት ነው። ይሄኛውን ወደ ታች እንዲሆን ከፈለግኩኝ አንድ ስቴፕ ወደ ታች እንዲወርድ የምፈልግ ከሆነ እዚችኛዋ ጫፍ ላይ ሆንና ኢንተር ላለው እንደምትመለከቱት ወደ ታች ወርዷል ማለት። እዚህ ላይ አሁን የምናየው ፎንት ሳይዝ እንዴት እንደምታስተካክሉ እናያለን። ይሄኛው ጽሁፍ ሙሉ ፎንት ሳይዙ ምን አይነት ሳይዝ እንደያዘ እዚህ ጋር ማየት ትችላላችሁ። እዚህ ጋር ለምሳሌ 11 ነው የያዘው ማለት 11 ላይ የሚጻፈው ጽሁፍ ስታንዳርዳይዝድ አይደለም። ስታንዳርዱ ሁሌም ፎንት ሳይዝ የሚጀምረው ከ12 ነው ማለት። ወርድ ስትከፍቱ በ12 ሁሌ እንዲጽፍላችሁ የምትፈልጉ ከሆነ እዚችኛዋን ሙሉ ሴሌክት ካደረጋችሁ በኋላ እዚች ላይ ኖርማሏ ላይ ስታይል አሁን እየተጠቀምን ያለ ነው ይሄኛውን ስታይል ስለሆነ እዚችኛዋ ላይ ራይት ክሊክ ካደረጋችሁ በኋላ ሞዲፋይ ትላላችሁ። ሞዲፋይ ላይ ከገባችሁ በኋላ ትክክለኛው ፎንት ስታይል መጠቀም ያለባችሁ ታይምስ ኒው ሮማን ያልኩት ቅድም። ከዛ ደግሞ ፎንት ሳይዙ 12 ታደርጋላችሁ ማለት። ስለዚህ ሁሌም ኖርማል ጽሁፍ ስትጽፉ ስታይላችሁ ምን ይሆናል ማለት ነው? ፎንት ታይፑ ታይምስ ኒው ሮማን ይሆንና ከዛ ደግሞ 12 ሳይዝ ይሆናል ማለት። ከዛ ይሄን ካደረጋችሁ በኋላ እዚች ጋር ምን ትላላችሁ? ኦኬ ትላላችሁ ማለት። ከዚህ በኋላ የምትጽፉት ጽሁፍ ሁሉ ኖርማሉ ስንት ይሆናል ማለት ነው? ሳይዙ 12 ሆኖ ይቀጥላል ማለት ነው እዚህኛው ዶክመንት ላይ ማለት ነው። ይሄ እጅግ በጣም ወሳኝ ነው ፎንት ሳይዝ እና ስታይል። ስለዚህ ፎንት ሳይዝ ለምሳሌ የዚችን ብቻ ከፍ እንዲል ቁጥሩን ከፍ እንዲል የምትፈልጉ ከሆነ 14 አድርጋችሁ ሌሎቹ በዛ እንዲቀጥሉ ማድረግ ትችላላችሁ። ለምሳሌ እቺን ቦልድ አድርጋችሁ፣ እቺን አይታላይዝ አድርጋችሁ፣ እቺን አንደርላይን አድርጋችሁ መቀጠል ትችላላችሁ። ያን ሁሉ ለማድረግ ግን እቺኛዋን ጽሁፍ ምን ማድረግ አለብን? እቺን እንደዚህ ጎተት አድርገን ሴሌክት ማድረግ አለብን። ለምሳሌ እዚህ ጋር ይሄኛው የሆነ ሪስ ቢኖር ኢንትሮዳክሽን ብዬ ብጽፍና ይሄኛውን ስታይል ሌላ ስታይል ማድረግ ብፈልግ ለምሳሌ እዚህ ጋር እንደምትመለከቱት ብዙ ስታይሎች አሉ። ለምሳሌ ሄዲንግ 1 አለ፣ ሄዲንግ 2 አለ፣ ሄዲንግ 3 አለ። ሄዲንግ 2፣ ሄዲንግ 1፣ ሄዲንግ 3 ማለት ምን ማለት ነው? ይሄኛው ሳይዙ ፎንት ታይፑ የተለየ ነው። ከዛ ደግሞ ታይትል ሲጻፍ ደግሞ ታይትል ምን መሆን እንዳለበት ያሳያቸዋል ማለት። ለምሳሌ ኢንትሮዳክሽኗ ሁሌም መሆን ያለበት ኢንትሮዳክሽን ብላችሁ ከጠራችሁ አንድ ነገር ሄዲንግ 1 ይሆናል ማለት። ስለዚህ ሄዲንግ 1 አድርጌ ካስቀመጥኩ ለምሳሌ ይሄኛው የተጻፈበት ፎንት ስታይል እና ይሄኛው የተጻፈበት ፎንት ስታይል አንድ አይደለም ማለት። ስለዚህ ሄዲንጉን ኤዲት ለማድረግ ደግሞ ከፈለጋችሁ ላዩ ላይ ራይት ክሊክ ካደረጋችሁ በኋላ እዚች ጋር ሞዲፋይ ላይ ክሊክ ታደርጋላችሁ ማለት። ፎንት ታይፑ ወይም ፎንት ስታይሉ ምን ይሆናል ማለት ነው? ታይምስ ኒው ሮማን ይሆናል። ሳይዙ 20 ሆኖ ይቀጥላል ማለት። ስለዚህ እናንተ ደግሞ ከስታንዳርዱ ውጪ ለማድረግ ከፈለጋችሁ 14 አድርጋችሁ መቀጠል ትችላላችሁ። ከለሩን ደግሞ የፈለጋችሁትን ከለር ማድረግ ትችላላችሁ ማለት። ከዛ ኦኬ ስትሉ አውቶማቲካሊ ወደዛ ይቀየራል። ባይዘ ይሄኛውን ማድረጋችሁ ብዙ ጊዜ የሚጠቅመው ለምንድን ነው? ለቴብል ኦፍ ኮንቴንት እጅግ በጣም ይጠቅማል። ስለዚህ ይሄን ሳይዝ የያዘ ሁሉ ቴብል ኦፍ ኮንቴንት ላይ ተመሳሳይ ቁጥር ይሰጠዋል ማለት። ይሄን አንደርስታንድ ማድረግ ያስፈልጋል ማለት። ሌላውን ደግሞ ቀጣይ ሄዲንግ 2 ላይ እንዲጻፍ የምትፈልጉት ካለ ለምሳሌ ኢንተር ብዬ ኢንትሮዳክሽን ቱ ማይክሮሶፍት ወርድ ብል ማይክሮሶፍት ብዬ ብጽፍ ይሄኛውን ለምሳሌ ሄዲንግ 2 ላይ ብዬ ባስቀምጥ እዚህ ጋር ለምሳሌ ይሄኛውን ቀይ አድርጎብኛል። ኢንትሮዳክሽን የሚለውን በተሰተት ስለጻፍ እዚህ ላይ ስፔል ላይ ገብቼ ማስተካከል ይችላል። አውቶማቲካሊ እንግሊዘኛ ላይ ከተሳሳታችሁ ስትጽፉ ቀይ ይሰምርባቸዋል። ቀዩን ራይት ክሊክ አድርጋችሁ ማስተካከል ይችላል። ሄዲንግ 2
ማድረግ እችላለሁ። ሄዲንግ 2 ላይ መጥቼ ለምሳሌ እችኛዋን ክሊክ ባደርግ እችኛዋ ሄዲንግ 2 ሆናል። እንደምታዩት ይሄኛው ሳይዝ ከዚህኛው ይበልጣል። ምክንያቱም ይሄን በ14 ነው የሰራሁት። ይሄን ኤዲት አድርጌ ራይት ክሊክ ሞዲፋይ ብዬ ባይ እንደምትመለከቱት ይሄኛው ከዚህኛው ሳይዙ ይበልጣል። ለምሳሌ ይሄኛው ነው 14 አድርጌ ከለሩን ደግሞ የምፈልገውን ከለር ካረኩ በኋላ ታይምስ ኒው ሮማን አድርጌ ኦኬ ብል እንደዚህ ይሆናል ማለት። ይሄኛው ሳይዙን 16 ብታደርጉት ጥሩ ነው ሞዲፋይ ላለው። ይሄኛውን ግን ብዙ ጊዜ ስታንዳርዱን የሚያዛችሁ ያ የምታዘጋጁለት ዶክመንት ስታንዳርድ ይወስናል። ሪሰርች ፔፐር የምታዘጋጁ ከሆነ ዩኒቨርሲቲው ባስቀመጠው ስታንዳርድ ትሄዳላችሁ ማለት። ይሄ ብዙም አያጨቃጭቅም። ይሄኛው ለቴብል ኦፍ ኮንቴንት ለነምበሪንግ ለምን ይጠቅማል ሲባል ለምሳሌ ሁለቱን ሴሌክት አድርጌ እዚህ ጋር መጥቼ ነምበሪንግ ላይ ገብቼ ለምሳሌ ይሄኛውን ብመርጥ እንደምትመለከቱት እንደዚህ ይሆናል። ያለዛም ደግሞ በሄዲንግ አስቀምጥልኝ ብዬ በሄዲንግ 1 በሄዲንግ 2 አስቀምጥልኝ ብዬ ባስቀምጥ እንደዚህ ይሆናል። እዚህ ጋር መጥቼ ሌላ ሄዲንግ ስታይል ብቀመጥ እንደዚህ ይሆናል። እንደዚህ ካረጋችሁ በኋላ አንዱን ልበል እዚህ ጋር ካስቀመጥኩ በኋላ ለምሳሌ በዚህ ስታይል ይከተል ብዬ ብጽፍ እንደዚህ ይሆናል። እችኛዋ በዚህ ውስጥ እንዳለች ለማሳወቅ እንኳን ብፈልግ ይሄኛው እንደዚህ ሲሆን 1.1 ሆኖ ይቀጥላል ማለት ነው። ስለዚህ ይሄን በኋላ ስለምንሰራ ብዙም ለዚህ መጨናነቅ አያስፈልግም። ጥቅሙን ለማሳየት ፈልጌ ነው እዚህ ጋር ያስመጣዋችሁ ማለት። ስለዚህ በሄዲንግ በስታይል አስተካክላችሁ መጻፍ ጥሩ ነው። ሄዲንግ 3 ብለን የምንጠራው ደግሞ ይሄ 1 ከሆነ ይሄ 1.1 ከሆነ ከዚህ ስር ደግሞ የሚጻፍ ሌላ ነገር ካለ 1.1 ማድረግ ትችላላችሁ ማለት። እንደዚህ አይነት ጽሁፎች ካሉ ሄዲንግ 3ን ትጠቀማላችሁ። ሄዲንግ እስከ 3 ነው የሚሄደው ማይክሮሶፍት ወርድ ላይ። እናንተ ተጨማሪ ሄዲንግ እንዲፈጠር ማድረግ ትችላላችሁ። ነገር ግን ስታንዳርዱ የሚለው እስከ 3 ብቻ ነው። 1 አለ፣ 1.1 አለ፣ 1.11 አለ ማለት እንደዚህ እየሆነ ይሄዳል። ይሄኛውንም ስታይሉን ሞዲፋይ ብታደርጉት ጥሩ ነው። ይሄኛው ዲፎልቱን 12ቱን ይይዛል። ይሄኛውን ታረጋላችሁ፣ ከለሩን ደግሞ እንደዚህ ታረጋላችሁ። ይሄ ቦልድ ምናምን እንዲሆን የምትፈልጉ ከሆነ ቦልድ ማድረግ ትችላላችሁ። ይሄኛውን ቦልድ አላደረግንም፣ ሞዲፋይ ትላላችሁ። እዚህ ጋር ሞዲፋይ ላይ ክሊክ ታደረጋችሁ በኋላ ቦልድ ቢሆን የተሻለ ነው። ይሄኛውንም ቦልድ ማድረግ ትችላላችሁ እንደፈለጋችሁ። ካልፈለጋችሁ አንዱ እያላችሁ ማስተካከል ትችላላችሁ። ታይትል ደግሞ ሲጻፍ የዚህኛው ለምሳሌ ርዕሱ ታይትሉ ለምሳሌ ማወራው ስለ ማይክሮሶፍት ወርድ ከሆነ እቺን ኮፒ አረግና ኮፒ አርጌ እዚች ጋር ፔስት አርጌ ማየት እንችላለን። የዚህኛው ዶክመንት ሙሉ ታይትል ከሆነች እዚች ታይትል ላይ ክሊክ ሳደርግ እንደምትመለከቱት እንደዚህ ተስተካክሏል ማለት። ይሄኛውን ራይት ክሊክ አድርጌ ሞዲፋይ ብዬ ደግሞ ይሄኛውንም ታይምስ ኒው ሮማን ብዬ ቦልድ እንዲሆን ማድረግ እችላለሁ። ኦኬ ስል እንደምትመለከቱት እንደዚህ ይሆናል ማለት። ይሄ እንደዚህ ከተቀመጠ ስታይሉ እንደዚህ ግልጽ ከሆነላችሁ ይሄኛውን ደግሞ አላይመንቱን እንዴት እንደምታስተካክሉ እናያለን። እዚህ ጋር ፓራግራፍ የሚለው ላይ ማለት ሞጁላችን ላይ የሚለው ቀጣይ የሚያሳየው ፓራግራፍ እንደ አላይመንት፣ ላይን ስፔሲንግ፣ ፔጅ ሳይዝ ኤንድ ማርጂን ኦሪየንቴሽን እናያለን ማለት። ይሄን ካረኩ በኋላ ለምሳሌ ችኛዋ ጽሁፍ ወደ ሴንተር ወደ መሃል እንድትሄድ ከፈለኩኝ እዚች ጋር ፓራግራፍ የሚለው ታብ ላይ እገባና እዚች ሴንተር ላይ ክሊክ ሳደርግ ወደዚህ ይሄዳል። ወደ ቀኝ ላይ ክሊክ ሳደርግ ሴሌክት አድርጋችሁ ነው ነግሬያችኋለሁ። እያንዳንዷን ስራ ስትሰሩ እዛ ዶክመንት ላይ አፕላይ እንዲሆን የምትፈልጉት ነገር ካለ ሴሌክት አድርጋችሁ ነው፣ ግዴታ ነው። ሴሌክሽን ካሌለ እዛ ነገር ላይ አፕላይ የምታደርጉት ነገር ሙሉ በሙሉ አይሰራም። እቺን ካረኩ በኋላ ለምሳሌ ሴንተር እንድትሆን ፈለግኩ። እንደምትመለከቱት ሴንተር ላይ ተቀመጠች ማለት። ሌላኛው እዚህ ጋር ምንድነው ለምሳሌ እያንዳንዷን ጽሁፍ ለምሳሌ እዚህ ጋር እንደምትመለከቱት ኢታሎስ ምናምን ይልና እዚች ጋር ለምሳሌ ቱ ክሪኤት ይላል። ክሪኤት ምትሏን እናወርዳለን። ለምሳሌ ኤዲት ሚለውን እናወርዳለን። ፎርማት ሚለውን እናወርዳለን። ከዛ ደግሞ ኤንድ ፕሪንት ሚለውን እናወርዳለን። ለምሳሌ እነዚህ አራቱ ጽሁፎች ለምሳሌ በቡሌት እንዲቀመጡ በነምበሪንግ ስታይል እንዲቀመጡ ምፈልግ ከሆነ እነዚህን አራቱን ሴሌክት ካደረግኩ በኋላ እዚህ ጋር እንደምትመለከቱት ቡሌት ሚላል። እዚህ ሆም ላይ ሆናችሁ እስካሁን እየሰራን ያለነው ሆም ላይ ያሉትን ቱሎችን እዚህ ቡሌት ላይ ከገባችሁ በኋላ ለምሳሌ የምትፈልጉትን ስታይል እዚህ ጋር መከተል ትችላላችሁ ማለት። አያችሁ እንደዚህ ማለት ነን አረጋችሁ ማለት ምንም አትፈልጉም ማለት ነው። እዚህ ጋር ለምሳሌ እንደዚህ ይሄኛው እንደዚህ እንዲሆን የምትፈልጉ ከሆነ እንደዚህ እነዚህ ጽሁፎችን ብዙ ጽሁፎች ላይ የምታያቸው ናቸው። ከዛ እዚህ ጋር አድርጌ እንደዚህ ካረኩ እንደዚህ ይሆናል። ከዚህ በኋላ የሆነ ጽሁፍ እዚህ ጋር የቀረብኝ ካለ ኢንተር ሳረግ ራሱን ቡሌት ይሰጠኛል። እዚህ ጋር ይሄው ኤክስፖርት የሚለውን ለምሳሌ ጨመርኩ ማለት። ይሄኛውን ደግሞ ወደ ቁጥር ደግሞ መቀየር ብትፈልጉ እዚህ ላይ ገብታችሁ 1 2 3ን ማድረግ ትችላላችሁ። እዚህ ጋር ገብታችሁ ABCD ማድረግ ትችላላችሁ። እዚህ ላይ ገብታችሁ
እንደዚህ ማድረግ ትችላላችሁ። በፈለጋችሁት ስታይል ማድረግ ትችላላችሁ። ይሄ ምንድነው የምንለው? ቡሌት ኤንድ ነምበሪንግ ይባላል። እችኛዋ ቡሌት ናት፣ ይሄኛው ደግሞ ነምበሪንግ ስታይል ይባላል ማለት ፓራግራፍ። ይሄን ካደረጋችሁ በኋላ ለምሳሌ ይሄኛውን በኋላ እንመጣበታለን። በሄዲንግ የተጻፈ ቅድም እንዳያችሁት በሄዲንግ የተጻፈ ነገር ካለ እንደዛ መከተል ትችላላችሁ። ለምሳሌ ይሄኛው ሄዲንግ 1 ይሄኛው ሄዲንግ 2 ነው አይደል የሰራ ነው። ይሄኛውን ሴሌክት አድርጋችሁ እዚህ ጋር ነምበሪንግ ስታይሉን ለምሳሌ በእንዲህ ስታይል ቀጥልልኝ፣ ሄዲንግ 1 ሄዲንግ 2 እያልክ ቀጥልልኝ። እንደዚህ ከፈለጋችሁ አያችሁ አንድ ነጥብ አንድ አለ እንደዚህ ያለ ይቀጥላል። ሌላ ጽሁፍ ለምሳሌ እዚህ ጋር ብቀጥል እንደዛው ጽሁፉ ይቀጥላል ማለት ነው። ለምሳሌ ፎርማቲንግ ብዬ ብጽፍ ይሄኛው ከዚህ ይቀጠለ ከሆነ እቺን ሴሌክት አድርጌ አውቶማቲካሊ እዚህ ሄዲንግ 2 ላይ ክሊክ ሳደርግ አያችሁ አውቶማቲካሊ ተስተካከለ። ምንም የሚያለፋኝ ነገር የለም ማለት። እዚህ ኢንትሮዳክሽን ስር ሆኜ ብዙ ነገሮችን መጻፍ እችላለሁ። የፈለግኩትን ነገር መጻፍ እችላለሁ። ይሄኛው ዋና ጥቅሙ ምንድነው? በኋላ ቴብል ኦፍ ኮንቴንት የሚባለውን ነገር ስታስገቡ አውቶማቲካሊ እንዲገባ ይረዳቸዋል ማለት ነው። ስለዚህ ይሄ ምንድነው የምንለው? ስታይልስ ኤንድ ፓራግራፊንግ ይባላል ማለት። ፓራግራፍ ላይ ደግሞ ሌላኛው ምንድነው? እዚች ጋር እንደምትመለከቱት የጣሳ ምልክት አለች። እችኛዋ ብዙ ጊዜ የምትጠቅመው ይሄኛውን ጽሁፍ ለምሳሌ ይሄኛውን ጽሁፍ እዚህ ጋር እንምጣ። ይሄኛውን ጽሁፍ ሙሉ በሙሉ ይሄኛውን ሮው ሼድ ለማድረግ ከፈለጋችሁ እዚህ ላይ ስትገቡ እንደምትመለከቱት እንደዚህ ያደርጋል ማለት። አያችሁ? ሴሌክት አድርጋችሁ ጣሳው ላይ ክሊክ አድርጋችሁ ከለር ሴሌክት አድርጋችሁ ታስቀምጡ እንደዚህ ይሆናል ማለት። ይሄ እጅግ በጣም ጠቃሚ ነው። በተለይ በከለር ፕሪንት የምታደርጉት ነገር ካለ እጅግ በጣም ይጠቅማቸዋል ማለት ነው። እዚህ ፓራግራፍ ላይ ያሉትን ነገሮች ሙሉ ጨርሼ ለመሄድ ስላሰብኩኝ ማለት ነው። ለምሳሌ እዚህ ጋር መጥቼ ደግሞ ሌላኛው ኦፕሽን ምንድነው? ፊል ከለር ነው የሚባለው። እዚህ ጋር መጥቼ ደግሞ ለምሳሌ 1.11 ለማድረግ ብፈልግ እችኛዋ ኢንዴንቴሽን ነው ምንድነው? ኢንክሪዝ ኢንዴንት ዲክሪዝ ኢንዴንት ብለን ምንጠራት። እችኛዋ ላይ ለምሳሌ ኢንክሪዝ ኢንዴንቷ ላይ ክሊክ ሳደርግ 1.11 ይሆናል ማለት። አያችሁ? ወደ ሶስተኛው ሄዲንግ ስታይል ይሄዳል ማለት። እችኛዋ ላይ መጥቼ 1.11 እንዲሆን 1.21 ደግሞ እንዲሆን ከፈለኩ 1.12 ይሆናል። ይሄኛው ስታይል እጅግ በጣም ይጠቅማቸዋል። እቺ ኢንክሪዝ ኢንዴንት እና ዲክሪዝ ኢንዴንት። ይሄኛው ከዚህ ቀጥሎ ያለው 1.1 መሆን ስላለበት አንድ መሆን ስላለበት ይሄን ዲክሪዝ ኢንዴንት ስል እንደዚህ ይሆናል። ይሄኛውን አሁን መልሼ ዲክሪዝ ኢንዴንት ስል እንደዚህ ይሆናል ማለት። ይሄኛውን በኢንዴንቴሽን መቀጠል ትችላላችሁ። እችኛዋ ኤ ቱ ዜድ የምትለው አልፋቤቲካል ኦርደር የምታስቀምጡት ነገር ካለ ይሄኛውን መስራት ትችላላችሁ። ለምሳሌ አበበ፣ ለምሳሌ ከበደ በቴብል ያስቀመጣችሁት ዳታ ካለ አየለ፣ ለምሳሌ ሳራ፣ ቤቲ ብዬ እንደዚህ ባስቀምጥ ይሄን ሴሌክት አድርጌ ኤ ቱ ዜድ ብዬ ባረግ ይሄኛው ሶርቲንግ ይባላል ማለት። ሶርቲንግ ማለት በአሴንዲንግ ወይም በዲሴንዲንግ ኦርደር ሶርት ያደርግላችሁ። ይሄኛው ኤ ቱ ዜድ ስለሆነ በአሴንዲንግ ኦርደር ሶርት ያደርግላችሁ። ስለዚህ እንደምትመለከቱት ሶርቲንግ ላይ ክሊክ ሳደርግ ፓራግራፍ ነው የሚለው። ስለዚህ ኦኬ ትላላችሁ። እንደምትመለከቱት አውቶማቲካሊ ሶርት አርጋችኋል። ኤቢ አለ፣ ኤ ዋይ አለ፣ ቢ ይቀጥላል፣ ኬ ይቀጥላል፣ ኤስ አለ ማለት። ስለዚህ በኦርደር ስታስቀምጡ እነዚህ ኤኤ የያዙት በዚህ ይለያሉ በቀጣዩ ፊደል። ስለዚህ እንደዛ ኦርደር ያደርግላችኋል ማለት። በእኛ ሞጁል ደግሞ ስናይ ቀጣይ የምናየው ላይን ስፔሲንግ እናያለን። ለምሳሌ እዚህ ጋር የምትመለከቱትን ለምሳሌ እዚህ ጋር ከሆነ ቦታ ጽሁፍ ላምጣ። የሆነ ጽሁፍ አለኝ። ይሄን ኮፒ አረግኩ አምጥቼ እዚህ ጋር ፔስት ማድረግ ከፈለኩ ራይት ክሊክ አረጋለሁ ወይ ፔስት ላለው። ኮንትሮልን ይዛችሁ ቪ ስትሉ ፔስት ነው። ኮንትሮል ሲ ካላችሁ ኮፒ ነው። ኮንትሮል ኤክስ ካላችሁ ካት ነው። ከዚህ ጋር ተመሳሳይ ነው ማለት። ስለዚህ ፔስትን ክሊክ አረጋችሁ ማለት ኮንትሮል ቪ ነካችሁ ጋር አንድ ነው ማለት ነው። እዚህ ጋር እንደምትመለከቱት ያሳያችኋል። ፔስት ማውስ ፖይንተሯን ስታስቀምጡ ኮንትሮል ቪ እንደሆነ ይነግራችኋል። እዚህ ጋር አስቀመጥኩ። ላይን ስፔሲንግ ምን እንደሆነ ላሳያችሁ። ላይን ስፔሲንግ ማለት ነው ከዚችኛዋ ጽሁፍና ከዚች መሃል ላይ ያለው ክፍተት ማለት ነው። ይሄኛው ለሪደቢሊቲ እጅግ በጣም ጠቃሚ ነው። ሪደቢሊቲ ማለት ነው አንድ ጽሁፍ ከጻፋችሁ በኋላ ለአይን እይታ ለሰዎች እንዲያነቡ ስታንዳርዱን የጠበቀ መሆን መቻል አለበት። ስለዚህ ሰዎች እንዲያነቡ እንዲስብ የምትፈልጉ ከሆነ ይሄኛውን ጽሁፍ ላይን ስፔሲንግ ማስተካከል ያስፈልጋል። ላይን ስፔሲንጉን ለማስተካከል ከፈለጋችሁ እዚህ ጋር እንደምትመለከቱት ላይን ኤንድ ፓራግራፍ ስፔሲንግ ምትላለ። እዚህ ላይ ክሊክ ስታደርጉ እንደምታዩት እዚህ ጋር 1.15 ነው። አንድ ላይ አድርጌ ላሳያችሁ። አያችሁ? ይሄኛው አሁን በጣም ብዙ ጽሁፍ ሲሆን እጅግ በጣም ለማንበብ ያስቸግራል። ጽሁፉን ሙሉ ሴሌክት ታደርጋላችሁ። ከዛ 1.5 ላይ እናደርጋለን። እንደምትመለከቱት አሁን የቀጣዩን ጽሁፍ ስጽፍ ካርሰሯ
በጣም ርቃ ነው የምትመጣው። ለምሳሌ የቀጣዩን ጽሁፍ ላሳያችሁ። አሁን ለምሳሌ ይሄን ኮፒ አድርጌ ላምጣ። ይሄን ኮፒ አድርጌ ኮፒ ላርግና እዚህ ጋር መጥቼ ፔስት ሳረግ ይሄኛውን ጽሁፉን ብቻ እንዲያመጣ ፎርማቲንጉን እንዳያመጣ ጽሁፉን ብቻ እንዲያመጣ የምትፈልግ ከሆነ እዚች ጋር ፔስት ላይ ቴክስት ኦንሊ የምትላለች እሷ ላይ ክሊክ ሳረግ አያችሁ በዚህ ጽሁፍና በዚህ ፓራግራፍና በቀጣዩ ፓራግራፍ ላይ ያለው ስፔስ በጣም ከፍተኛ። ይሄኛውም ደግሞ ጽሁፉ በደንብ እንዲነበብ ይረዳችኋል ማለት ነው። እንደዚህ አይነት እንዲሆን ለምሳሌ ይህን ኮፒ አድርጌ በደንብ እንዲሆንላችሁ ላሳያችሁ። ቺን ኮፒ አድርጌ እዚች ጋር መጥቼ ፔስት ላድርገው። እዩት፣ አያችሁ በጣም ኩልል ያለ ለማንበብ የሚመች የሆነ ጽሁፍ አይነት ይሆናል። ለአይን የሚስብ ጽሁፍ አይነት መሆንም አለበት። እንደዛ ይሆናል ማለት። ስለዚህ በዚህኛዋ ፓራግራፍ እና በዚህኛዋ ፓራግራፍ ላይ ማን ላይ ያለችው ፓራግራፍ ስፔሲንግ ብለን እንጠራለን ማለት። ስለዚህ ይሄን ለማስተካከል ደግሞ ከፈለጋችሁ ይሄኛው በጣም ብዙ ከሆነ አያችሁ ሼድ ያሳረግ ይሄኛው ከዚህኛው ከዚህ እስከዚህ ያለው ስፔሱን አይታችኋል። ይሄን ለማስተካከል ብፈልግ እዚች ላይ እመጣለሁ። እዚች ጋር አሁንም ፓራግራፍ ላይ ገባለሁ። እዚች ጋር ላይን ስፔሲንግ ኦፕሽን ላይ ገባለሁ። እዚህ ላይ ስትገቡ አፍተር ሚለው ቢፎር ሚለው ምንም ነገር የለውም ስፔስ አይታችኋል። ስፔሻል ታንክስ በላይ በኩል ምንም አይነት ፓራግራፍ ስፔሲንግ የለም። ከታች በኩል ግን አፍተር ላይ ስንት ሆነ ማለት ነው? ፖይንቱ 10 ሆኗል ማለት። ከ10 6 እንዲሆን የምትፈልጉ ከሆነ ማድረግ ትችላላችሁ። ይኸው 6 አረኩ። 0 አረኩ ማለት ምንም የለም። 6 ቢሆን ለአይን እይታ ከፓራግራፍ ወደ ፓራግራፍ ስትሄዱ ሰዎች እንዲለዩ ይረዳቸዋል ማለት። ላይን ስፔሲንጉን እዚህ ጋር ሲንግል ነው የሚለው 1.5 ነው የምንጠቀመው ስታንዳርዱ። ከዛ ኦኬ ላለሁ አያችሁ ትንሽ ቀረብ ያለ ይሆናል። ግን ስታንዳርዱን ስትጠብቁ ወርድ ያስቀመጠውን ፓራግራፍ ስፔሲንግ ስታይል ብትጠቀሙ የተሻለ። አሁን አውቶ ላይ አድርጌ ላሳያችሁ። እዚህ ላይ ገባው ላይን ስፔሲንግ አውቶ ላይ አድርጌ ላሳያችሁ። ይኸው አውቶ የሚለው ወርድ ራሱ ሪከመንድ የሚያደርገውን ራሱ ያደርጋል ማለት። ስለዚህ ወርድ ሪከመንድ የሚያደርገው ማለት ምን ማለት ነው? ስታንዳርድ ነው ማለት ነው። ያን ስታንዳርድ መከተል ትችላላችሁ። ያለዛም ደግሞ አንድ ወረቀት ላይ ጽሁፌ ማለቅ አለበት ብላችሁ የምታስቡ ከሆነ ላይን ስፔሲንጉን ይሄኛውን ምን ታደርጋላችሁ? እናንተ በምትፈልጉት ማድረግ ትችላላችሁ ማለት ነው። ይሄኛው ምን እንላለን? ላይን ስፔሲንግ ብለን እንጠራለን። ሌላኛው ፔጅ ሳይዝ ኤንድ ማርጂን። ፔጅ ሳይዝ ኤንድ ማርጂን በሩለር ነው የሚስተካከለው። ትመለከቱት ፔጅ ሳይዝ ለምሳሌ ወረቀቱ ይሄን ያክል ትርፍ አለው ማለት ከዚህ እስከዚህ ያለው ትርፍ ነው። ከዚህም ስትመጡ ከዚህ እስከዚህ ያለው ትርፍ ነው። ይሄ ስታንዳርድ ነው። ይሄን ስታንዳርድ ነክቼ እኔ ወረቀቴ እስከ ላይ ድረስ እንዲሆን ፈልጋለሁ ካላችሁ መብታችሁ ነው። እናንተን ማንም የሚከለክለን። ከታችም ስትመጡ እዚህ ጋር እንደምትመለከቱት ከዚህ እስከዚህ ያለው ስፔስም እንደዛ ይሆናል። ይሄን ጽሁፍ ኮፒ አድርገን እንየው። ኮፒ ፔስት እያደረግን እንየው። ይሄን ኢንተር ልበል። እንደምትመለከቱት አሁን ወደ ሁለተኛው ፔጅ ገብቷል። እኔ ምንም ሳልፈልግ ራሱ ነው ፔጅ እየጨመረ የሚሄደው። ለምሳሌ ሶስተኛ ፔጅ እንዲሆን የምፈልግ ከሆነ ይሄው ኢንተርን እየነካችሁ 3 ይሄው 4 እያለ ይቀጥላል ማለት። እዚህ ጋር ይነግራችሁ ፔጅ 2 ኦፍ 2 ፔጅ 4 ኦፍ 4። አሁን ያለሁት 4 ፔጅ አለኝ፣ 4ኛ ላይ ያለሁት። ወደኋላ ለመመለስ ማውዙን ስክሮል እያደረጋችሁ መመለስ ትችላላችሁ ማለት። እዚህ ጋር እንደምትመለከቱት ወረቀት ላይ ሲወጣ ይሄን ያክል ወረቀት ትርፍ አለ። እዚህ በኩልም እንደዛ፣ በስተቀዳም በስተቀኝም እንደዚህ ነው። አልፈለኩም ጠርዝ ድረስ እንዲመጣ ፈለኩ። ይሄኛውም በዚህ በኩል ደግሞ እንደዚህ ጠርዝ ድረስ እንዲመጣ ፈለኩ ካላችሁ ከስታንዳርዱ መውጣት ትችላላችሁ ማለት። ያን ለማስተካከል ደግሞ ከፈለጋችሁ ብዙ ጊዜ ነው የምመክራችሁ ስታንዳርዱን የማይክሮሶፍት ወርድን ባትነኩት ይመረጣል። ይሄን ደግሞ ለማስተካከል ደግሞ ከፈለጋችሁ ሌአውት ላይ ትገቡና ሌአውት ላይ እዚህ ጋር ምን አለ? ማርጂን ሚላል። ማርጂን ላይ እዚህ ጋር ያለው አያችሁ እንደምትመለከቱት ኖርማል ላይ ነው ያለው። ቶፑም ሌፍቱም ቦቱሙም ራይቱም ኖርማል ላይ ነው ያለው ማለት። ናሮ እንዲሆን በጣም እንዲጠብ ደግሞ የምትፈልጉ ከሆነ 0.5 ገባ ይላል። ይሄኛውም 0.5 ወደዛ ገባ ይላል። የታችኛውም 0.5 ወደ ታች ገባ ይላል። ያ እንዲሆን የምትፈልጉ ከሆነ ናሮውን ትጠቀማላችሁ። ሞዴሬቱ ይሄን ይመስላል። ዋይድ ይሄን ይመስላል። ሚረርድ የሚለው ደግሞ ይሄን ይመስላል። ሚረርድ ማለት አንድ ወረቀትን ለሁለት ነገር ዓላማ መጠቀም። ይሄን በኮለም ብሬክም መጠቀም ትችላላችሁ። ለምሳሌ ናሮ አድርጌ ላሳያችሁ። አያችሁ ይሄን ያክል ይመጣል። ይሄን ማድረግ ትችላላችሁ። ማርጂን ላይ መታችሁ ግን ሁሌም መሆን ያለበት ኖርማል ስቴት ላይ መሆን መቻል አለበት ማለት። እንደዚህ ያደረጋችሁ መጠቀም ትችላላችሁ። እቺኛዋ ወደ ላይና ወደ ታች ማድረጊያ እቺኛዋ ስክሮል ባር ነው የምንለው ወርድ ላይ። እቺን ስክሮል አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄኛው ማርጂን ብለን እንጠራለን። ይሄኛውን ካልፈለጋችሁ እዚህ ውስጥ መግባት ካልፈለጋችሁ በራሳችሁ ደግሞ እቺኛዋ ሩለር ላይ መታችሁ እዚህ ቪው ላይ ገብታችሁ ሩለሯ እቺ አክቲቭ መሆናለች። እቺ አክቲቭ ካልሆነች ይሄኛውን ሩለር አታገኙት። እንደዚህ ያርጋችሁ
ቀስቷ ወደ 2 ስትሆን ድራግ አድርጋችሁ እንደዚህ ማስተካከል ትችላላችሁ። አንዳንዴ ጽሁፍ በአንድ ወርድ ላይ እንዲያልቅ የምትፈልጉት ጽሁፍ ሊኖር ይችላል። ስለዚህ እንደዚህ አይነት ሲሆን እንደዚህ ማድረግ ትችላላችሁ። በራሳችሁ ደግሞ ከስተማይዝ ማድረግ የታችኛውንም እንደዚህ ደግሞ ይሄኛውንም ሩለር ይዛችሁ እቺኛው አያችሁ ጫፍ ላይ ካለቀች በኋላ ቀስቷን እዚህ ጋር ስታስቀምጡ እንደዚህ ይሆናል ማለት ነው። ይሄ እንደዚህ መጠቀም ትችላላችሁ። ይሄኛውንም ወደ ላይ እንደዚህ ማድረግ ትችላላችሁ። አያችሁ ለውጡን? ይሄ እንደዚህ ይቀመጣል ማለት ነው። መልሳችሁ ወደ ቦታው ለመመለስ አሁንም ወደ ኖርማል ይሄ ካስተም ማሪጅን ነው። አሁን እኔ ስላስተካከልኩ አውቶማቲካሊ እሱ ወደ ካስተም ማሪጅን ወደ ኖርማል መልሰዋለሁ ማለት። አሁንም እነግራችኋለሁ ሁሌም ማይክሮሶፍት ወርድ ዶክመንት ላይ ስራ ስትሰሩ ኖርማል ስቴት ላይ ሆናችሁ ኖርማል ማሪጅን ላይ ሆናችሁ ብትሰሩ ይመረጣል ማለት ነው። ሌላኛው ጽሁፍ ላይ ከማሪጅን ቀጥሎ ኦሪየንቴሽን ይባላል። ኦሪየንቴሽን ማለት ወረቀት ቀጥ ብሎ ሲወጣና ተኝቶ ሲወጣ የሚለውን ኮንሴፕት ይይዛል። ብዙ ጊዜ ተኝቶ የሚወጡ ጽሁፎች ቴብል የያዙ ጽሁፎች ናቸው። ለምሳሌ ይሄኛው ጽሁፍ ሙሉ በሙሉ ተኝቶ እንዲወጣ የምትፈልጉ ከሆነ ወረቀቱ ሲወጣ ኦሪየንቴሽኑ ላንድስኬፕ ሆኖ እንዲወጣ የምትፈልጉ ከሆነ ይሄን ሙሉ ሴሌክት አድርጋችሁ ለዚችኛዋ ብቻ አፕላይ ማድረግ ትችላላችሁ። ሙሉ ወረቀቱን ደግሞ ኦሪየንቴሽኑን ላንድስኬፕ ማድረግ ትችላላችሁ። አያችሁ ሙሉ ወረቀታችሁ ላንድስኬፕ ይሆናል። ሙሉ ማለት ለምሳሌ 4 ገጽ ካላችሁ 4ቱም ላንድስኬፕ ይሆናል። ከዛ ውስጥ ግን እናንተ የምትፈልጉት የአንዱን ብቻ ላንድስኬፕ ማድረግ ብትፈልጉስ ያን ማድረግ እንችላለን። ወደ ኋላ እንመልሰው ፖርትሬት አድርገን ኖርማሊ ብዙ ጊዜ ቀጥ ያለ ወረቀት ፖርትሬት ነው የሚባል። ለምሳሌ እኔ እቺን ዶክመንት ብቻ እንድትሆን ብፈልግስ እቺኛዋ ብቻ ላንድስኬፕ እንድትሆን ብፈልግ ሌላው ደግሞ ፖርትሬት ሆኖ እንዲቀጥል ብፈልግ ይሄን ሙሉ ሴሌክት ካደረጋችሁ በኋላ ሌአውት ላይ ትመጣላችሁ። ሌአውት ላይ ከመጣችሁ በኋላ ፔጅ ሴትአፕ ላይ እዚች ጠርዟ ላይ ስትመጡ ፔጅ ሴትአፕ ምትላለች እሷ ላይ ክሊክ ስታደርጉ ይሄኛውን ላንድስኬፕ ነው እንዲያደርግ የምፈልገው ለሆል ዶክመንት ሳይሆን እዚጋ አፕላይ ቱ ሚለው ላይ እኔ ሴሌክት ላደረግኩት ቴክስት ብቻ እንዲሆን አደርጋለሁ ማለት። ከዛ ኦኬ ሳረግ እቺኛዋ ፔጅ እቺኛዋ ለምሳሌ እቺኛዋ ጽሁፍ ወደ ታች ስላለፈች ነው እንደዛ የሆነው። ጽሁፉን ደግሞ ይሄን ወደዚህ ስፔሱን ላስተካከል። ለምሳሌ ይሄኛው ከዚህ በፊት ስላጠፋን ይሄኛውን ላስተካከል፣ ይሄኛውን ወደዚህ ላርገው። ጽሁፉ ወደ ላይ ከመጣ የታችኛው ምን ይሆናል ማለት ፖርትሬት ይሆናል። እኔ ሴሌክት ያደረግኳት ዶክመንት ብቻ ላንድስኬፕ ትሆናለች ማለት ነው። ወደ ሙሉ ፖርትሬት እንዲሆን ደግሞ ከፈለኩ ይሄው መልሼ ወደ ፖርትሬት መልሰዋለሁ። ይሄን ይመስላል ማለት ነው። ኦሪየንቴሽኑን አስተካክለናል። ፔጅ ሳይዝ ኤንድ ማሪጅን አስተካክለናል። ቀጣይ ሞጁል 4 ምንድነው የምናየው ወርኪንግ ዊዝ ፔጅ ስናያለን። ሄደር ፉተር እንዴት እንደምታስገቡ፣ ፔጅ ነምበር እንዴት እንደምታስገቡ፣ ፔጅ ብሬክ እንዴት እንደምታደርጉ፣ ሴክሽን ብሬክ እንዴት እንደምታደርጉ እናያለን ማለት ነው።